ለጤናማ የፍቅር ግንኙነት ከዛ ከፍ ሲል ደግሞ በሐሴት ለተሞላ የትዳር ህይወት እነኚህ አራት ነጥቦች እጅግ በጣም የራሳቸውን የሆነ ሚና ይጫወታሉ ማለት ነው። ለፍቅራችሁ ማደግ ላላችሁበት የትዳር ሁኔታ ደስተኛና የራሳችሁን የሆነ ሚና ወይም ጤነኛ ትዳርን ጤነኛ የፍቅር ግንኙነትን መምራት ለምትፈልጉ በሙሉ ይሄ ቪዲዮ ለእናንተ ነው ማለት ነው። ሰላም ጤና ይስጥልኝ የወደ ማርቲቲ ቤተሰቦች እንዴት ናችሁ? እኔ ፈጣሪ አምላክ የተመሰገነ ይሁን ሰላም ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩ ቀጥታ ወደ ዕለቱ ፕሮግራም የማልፍ ነው የሚሆነው። በመጀመሪያ ደረጃ እንግዲህ ያስኩላችሁ ግልጽ የሐሳብ ልውውጥ ነው። ይህ እጅግ በጣም አስፈላጊ ነው። ለማንኛውም ጠንካራ ግንኙነት ዋና መሰረቱ መነጋገር ነው። አንዳንዴ የሚሰማንን ነገር እኛ ከአንደበታችን አውጥተን ሳንገልጽ የፍቅር አጋሬ ቢረዳኝ ወይም ደግሞ ብትረዳኝ የምንለው ነገር ፍቅራችንን እንደሚጎዳብን ማወቅ መቻል አለብን ማለት ነው። እና መነጋገር እጅግ በጣም አስፈላጊ ነው ማለት ነው። የሚሰማንን ነገር ሳንደብቅ በግልጽ አለ አይደለ በትህትና ለፍቅረኛችን ወይም ደግሞ ለባለቤታችን የተሰማንን ነገር መንገር እጅግ በጣም መልካም ነው ማለት ነው። እና አንዳንዴ እሱ ይሄን ነገር ወይም ይሄንን ስሜቴን ቢረዳኝ የምንለው ነገር ወይም ደግሞ እሷ እንዴት እኔ ሳልነግራት አትረዳኝም የምንለው ነገር በኋላ ዋጋ ያስከፍለናል ማለት ነው። እና በዋነኝነት የመጀመሪያው ነጥብ ምንድነው? ግልጽ የሆነ የመነጋገር ሐሳብን የመግለጽ ነገር እጅግ በጣም አስፈላጊ ነው ማለት ነው። በፍቅር አጋራችን አሊያም በባለቤታችን ላይ አንዳንድ ነገሮች አላስማሙም ከሆነ ወይም ደግሞ አንዳንድ ነገሮች በተቀባይነት የሌለው ጉዳይ ከሆነ ያንን ነገር በማኩረፍ ወይም ደግሞ አላደል በሌላ ነገር ከመግለጽ ይልቅ በአንደበታችን ይሄ ባይሆን ወይም ይሄ ቢሆን የሚለውን ነገር ግልጽ የሆነ የሐሳብ ልውውጥ ቢኖረን እጅግ በጣም ለትዳራችን አሊያም ለፍቅር ግንኙነታችን የራሱን የሆነ ሚና ይጫወታል ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ መከባበር ነው። መከባበር እጅግ በጣም አስፈላጊ ነው። መከባበር ሲባል በሐሳብ አለመስማማት በሚኖርበት ጊዜ እንኳን ቃላትን መርጦ መጠቀም እንዲሁም ደግሞ የዛ የፍቅር አጋራችንንም አለ አይደለ ነፃነቱንም መጠበቅ መቻል አለብን። አንዳንዴ እኔ የማልፈልገው ነገር ወይም ደግሞ በፍቅር አጋሬ በኩል ያልሆነ ነገር ገጥሞኝ ከሆነ ያንን ነገር በማክበር ለዛ ነገር የራሴን የሆነ እይታ የራሴን የሆነ አመለካከት መግለጽ መቻል አለብኝ ማለት ነው። አንዳንዴ ከፍቅር አጋራችን ጋር የሚመጡ ነገሮች በሙሉ ያስደስቱናል ማለት አይደለም እና የሆነ ያን ያልተመቸንን ነገር በማመናጨቅ ወይም ደግሞ የሆነ የዛን ሰው ሪስፔክት በሚያሳጣ መንገድ ወይም ለዛ ሰው ክብሩን በሚያሳጣ መንገድ አይደለም የኛን ፍላጎት መግለጽ ያለብን እና ይሄ መከባበር የሚባለው ነገር እጅግ በጣም የራሱን የሆነ ሚና ይጫወታል ማለት ነው። በፍቅራችንም ባለንበት የትዳር ሁኔታ ውስጥ ማለት ነው። ሌላኛውና ሶስተኛው ነገር ደግሞ በፍቅር ግንኙነት አሊያም በትዳራችን ላይ ትልቁን ሚና የሚጫወተው መተማመን ነው። መተማመን እጅግ በጣም የራሱ ሚና ይጫወታል ማለት ነው። ያለ መተማመን ግንኙነት ሊዘልቅ አይችልም። አንዳንዴ መጠራጠር ባለበት ቦታ ምንም መረጋጋት ወይም ደግሞ ሰላም የሚባል ነገር በዛ የፍቅር ግንኙነት ውስጥ አይኖርም ማለት ነው። እና እምነትን ለመገንባት አንዳንዴ ጊዜያቶችን አመታቶችን ሊወስድ ይችል ይሆናል አይደል? እና አንዳንዴ ባለንበት የፍቅር ግንኙነት ከዛ ሰው ጋር ያለንን እምነት ለመገንባት ጊዜ ሊወስድ ይችላል። ግን አንዴ ያንን እምነት ከዛ ሰው ላይ ካጣን መቼም ቢሆን ያንን እምነት ልናገኘው አንችልም ማለት ነው። እምነት አንዴ ከኛ ካልነው ሰው ላይ ካጣን ደግሞ ለመመለስ እጅግ በጣም ይከብዳልና በፍቅር ግንኙነት አሊያም በትዳር ውስጥ ሰዎች በተለያየ መንገድ አንዳንዴ እምነታቸውን በሚያጎሉበት ሰዓት ያንን የፍቅር አጋራችንን ይቅርታ ካልነው በኋላ እንኳን የመጀመሪያውን አይነት እምነት ለማግኘት እጅግ በጣም ይከብደናልና ይሄ መተማመን የሚባለውም ነገር የራሱን የሆነ ሚና በፍቅር ግንኙነታችን አሊያም በትዳራችን ላይ ትልቅ ዋጋ አለው ማለት ነው። ሌላኛውና አራተኛው ነጥቤ ደግሞ አብሮ ጊዜ ማሳለፍ ነው። ጊዜ ማሳለፍ ስንል ይሄ ዝም ብሎ የባጡንም የቋጡንም ምናምን ማውራት አይደለም። አንዳንዴ ከፍቅር አጋራችን አሊያም ከባለቤታችን ጋር በምንገናኝበት ሰዓት ምንም በስራ ብንጠመድ ምንም በስራ ብንደክም
ለፍቅረኛችን አሊያም ደግሞ ለባለቤታችን የሚሆን ጊዜ መመደብ እጅግ በጣም አስፈላጊ ነው። እንደምናውቀው በዚህ ሰዓት ላይ ስልክና ሶሻል ሚዲያ በጣም የአብዛኞቻችንን ሀሳብ የሚወስዱበት ነው አይደለ? ይሄ ኦቢየስ ነው፣ የሚታወቅ እውነታ ነው። ግን እንዴት ነው ለባለቤቴ አሊያም ደግሞ ለፍቅር አጋሬ ከነኚህ ሁሉ ነገር ጊዜን ቆጥቤ ከሱ ጋር አብሬ ማሳልፈው፣ ከሷ ጋር ኳሊቲ ታይም የሚባለውን ነገር እንዴት ነው ማሳለፍ የምችለው የሚለውን ነገር ላይ ትኩረት መስጠት አለብን ማለት ነው። ምክንያቱም ፍቅር ግዴታ ይሄ ወደድኩሽ ከምንለው ውጪ ዋጋን ይፈልጋል። የራሱ የሆነ የምናደርገው ነገር አለ ማለት እንደ ዘር ነው። በቃ የሆነ ዘር ሁሌ ሲዘራ ነው አይደል በየአመት ጊዜውን እየጠበቀ የራሱ የምንፈልጋቸውን አይነት ምርቶች የምናገኘው። ስለዚህ የፍቅር ግንኙነት ደግሞ ጊዜ እየመረጥን የምንዘራው ነገር አይደለም። እየኖርን እስካለ ድረስ በህይወት ሁሌም ፍቅራችንን መንከባከብ እጅግ በጣም አስፈላጊ ነው ማለት ነው። እና ከምንንከባከብበት ነገር አንዱ ደግሞ አብረን ምርጥ የሆነ ወይም ደግሞ የኳሊቲ ታይም የሚባለውን ማሳለፍ መቻል አለብን ማለት ነው። እና ይህን ነገር ባደረግን ቁጥር ፍቅራችንን አለማሳደግ ወይም ደግሞ የበለጠ አለመጣጣም አንችልም ማለት ነው። እና ሌላኛው ነጥብ ደግሞ ይቅር ባይነት ነው ወይም ደግሞ የይቅርታ ልብ እጅግ በጣም አስፈላጊ ነው። በህይወት ከሰው ጋር አይደለም ከራሳችን ጋር እንኳን አንዳንዴ ይህን ነገር ምን ሆኜ ነው ያደረኩት ምናምን የምንለው ነገር ይኖራል አይደል? ግን ደግሞ ከፍቅር አጋራችን አለም ከባለቤታችን ጋር ደግሞ ማንም ሰው ፍጹም አይደለም። አንድ ላይ ሆንን እንጂ ሙሉ ለሙሉ ትክክል ነን ወይም ሙሉ ለሙሉ አንድ ላይ ስለሆነን አንሳሳትም ማለት አይደለም። ስለዚህ ጥፋቶችን በይቅርታ ማለፍ እጅግ በጣም ልንለምድ ይገባል ማለት ነው። እና ይሄ በፍቅር ግንኙነት ውስጥ አንዳንዴ ጥፋቶች ይከሰታሉ፣ አይከሰቱም ለማለት አልደፍርም። እና እነኛ ነገሮች በሚከሰቱበት ሰዓት በይቅርታ የማለፍ ልማድ ቢኖረን እጅግ በጣም አስፈላጊ ነው። ሌላኛው ነገር ደግሞ እነኚህ ተጨማሪ ሀሳቦችን ነው የማጋራችሁ። ፍቅረኛችን ለሚያደርግልን ጥቃቅን ነገሮች ሊሆን ይችላሉ አመሰግናለሁ ማለት፣ እንዲሁም ደግሞ አድናቆትን ከዛ ከፍቅር አጋራችን ላይ በምናያቸው ነገሮች ለሚያደርግልን ትንሽም ሆነ ትልቅ ነገር አመሰግናለሁ ማለት፣ ከዛ ከፍ ሲል ደግሞ እሱ ለሚያደርጋቸው ለሚያስባቸው ለጥረቶቹ ማድነቅ እጅግ በጣም አስፈላጊ ነው ማለት ነው። ሌላኛውና እንደ ተጨማሪ ነጥብ ትዕግስት እጅግ በጣም አስፈላጊ ነው ማለት ነው። በግንኙነት ህይወት ውስጥ ውጣ ውረድ እጅግ በጣም ያለ ነው እና አንዳንዴ በፈተና ወቅት ትዕግስቶቻችንን የሚፈታተኑ ነገር ሊገጥመን ይችላል። በቤተሰብ በአንዳንድ ጣልቃ ገብነት ወይ ደግሞ አንዳንደኛ ያልተስማማንባቸው ነገሮች ካሉ ብቻ በአንድም በሌላ መንገድ ፍቅራችንን የሚፈታተኑ ብዙ ነገሮች ሊኖሩ ይችላሉ እና ትዕግስተኛ ሆነን ያንን ነገር ለማለፍ ብንሞክር እጅግ በጣም አስፈላጊ ነው ማለት ነው። እና እነኚህ ነገሮች ለፍቅራችን የራሳቸውን የሆነ ሚና ይጫወታሉ ማለት ነው። እና በፍቅር ላይ ሁለት ጥንዶች አንድ ላይ ከሆኑ እይታቸውም አላማቸውም የህይወት አቅጣጫ አንድ አይነት መሆን እጅግ በጣም የግድ ነው ማለት ነው። እና በፍቅር ሰዓት ሰዎች ወደ አንድ አቅጣጫ አብረው ሲጓዙ ህይወታቸውም ያሉበት የፍቅር ሁኔታም የበለጠ አሪፍ ይሆናል ማለት ነው። እና አንዱ ወደ ግራ አንዱ ወደ ቀኝ የሚል ከሆነ ግን በብዙ መንገድ በሀሳብ አለመግባባት ሊሆን ይችላል፣ ትዕግስት አለመኖር፣ አድናቆት፣ እነኚህ ይቅር ባይነት ምናምን እነኚህ ነገሮች የሚጎሉ ከሆነ ፍቅራችንን የሚጎዱብን ነገሮች እጅግ በጣም እየበዙ ይመጣሉ ማለት ነው። እና እነኚህ ነጥቦች ላይ የበለጠ ብንሰራ ለጤናማ የፍቅር ግንኙነት አሊያም ለጤናማ የትዳር ህይወት እነኚህ ነጥቦች እጅግ በጣም አስፈላጊ ናቸው ማለት ነው። አይ ሆፕ በዛሬ ቪዲዮም አሪፍ ሀሳብ እንዳገኛችሁበት፣ የእናንተንም ሀሳብ አስተያየት ብታሳውቁኝ ደስ ይለኛል። የበለጠ የምንማማርበት ይሆናል ማለት ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ በያለንበት ቸርን ሰንበት።